ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛውን ኢሳያስ አፈወርቂን ሽለላና ንግጠሙኝ ፉከራ ምን ያስቀራ ወታደራዊ ሚስጥር ሾልኳል። እንደ ፕሬዝዳንቷ ያረጁ ታንኮችን ታቅፋ እየፎከረች የምትገኘው ኤርትራ ይሄ ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋም አትችይም የሚል ማስጠንቀቂያ ደርሷታል። አንድ ዓለም አቀፍ ተቋም ያሰማራው ጋዜጠኛ አስመራን ከጎበኘ በኋላ ጦርነቱ ከተነሳ ኤርትራ መቋቋም አትችልም ሲል በኤርትራ ያለውን እውነታ አጋልጧል። የመረጃው መውጣት ሻዕቢያን አስደንግጧል። ኤርትራም ሆነች የኤርትራ ጦር የኢትዮጵያን ቡጢ መመከት የሚችሉበት ትከሻ የላቸውም ሲልም እንደ ሐሞት የመረረውን ሐቅ ዘርግፎታል። ወዲህ ደግሞ ጄኔራል አበባው ታደሰ ከጠፉበት ብቅ ብለው በፍጥነት መዘጋጀት አለብን ሲሉ ትዕዛዝ አስተላልፈዋል። እናስደምጣችኋለን። ኢትዮጵያ የመጀመሪያውን የሀገርነት ዕውቅና ከእስራኤል ባገኘችው ሶማሌላንድ ጉዳይ በተባበሩት አረብ ኤሚሬትስና በቻይና መካከል አጣብቂኝ ውስጥ መግባቷን ዘአፍሪካ ሪፖርት ዘግቧል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የባህር ጠረፍ ሊዝ ኪራይና የሀገርነት ዕውቅና ተግባራዊ ለማድረግ መቸገሯን ዘገባው ጠቅሷል። እንመለስበታለን። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸውን መራር ያደረገው ደግሞ ስኬታቸው ዕውቅና በሚሰጥበት ዋዜማ ላይ ማረፋቸው ነው። እናስደምጣቸዋለን። በመጨረሻም አያቶላህ ፈገፈጉ። ለትራምፕ እጅ ሰጠዋል። ነገሩ ከቁጥጥር ከወጣ ወደ ራሻ ሊኮበለሉ ይችላሉ የተባሉት አያቶላህ አሊ ካማኒ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉን መርጠዋል። ዛሬ አመሻሹን ከቴህራን በወጣ ጥብቅ መረጃ የኢራን ባለስልጣናት የትራምፕን ማስጠንቀቂያ በመስማት ሰልፈኞችን መግደል ማቆማቸው ታውቋል። ይህንን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹሎ የነበሩት የአሜሪካ ሚሳኤሎች ወደ ሰገባቸው ተመልሰዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁ በት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛውን የኢሳያስ አፈወርቂን ሽለላና ንግጠሙኝ ፉከራ ምን ያስቀራ ወታደራዊ ሚስጥር ሾልኳል። እንደ ፕሬዝዳንቷ ያረጁ ታንኮችን ታቅፋ እየፎከረች የምትገኘው ኤርትራ ይሄ ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋም አትችይም የሚል ማስጠንቀቂያ ደርሷታል። አንድ ዓለም አቀፍ ተቋም ያሰማራው ጋዜጠኛ አስመራን ከጎበኘ በኋላ ጦርነቱ ከተነሳ ኤርትራ መቋቋም አትችልም ሲል በኤርትራ ያለውን እውነት አጋልጧል። የመረጃው መውጣት ሻዕቢያን አስደንግጧል። ኤርትራም ሆነ የኤርትራ ጦር የኢትዮጵያን ቡጢ መመከት የሚችሉበት ትከሻ የላቸውም ሲልም እንደ ሐሞት የመረረውን ሐቅ ዘርግፎታል። ወዲህ ደግሞ ጄኔራል አበባው ታደሰ ከጠፉበት ብቅ ብለው በፍጥነት መዘጋጀት አለብን ሲሉ ትዕዛዝ አስተላልፈዋል። አሰብ ላይ ሊገነፈል ትኩሳቱ ከቋፍ ደርሷል። አሁን ላይ ሊቆይ የማይችል ጦርነት ወደ መሆን የተሻገረ ሲሆን ጥያቄውም ኢትዮ ኤርትራ ወደ ጦርነት ይገባሉ ወይ የሚል ሳይሆን ማን ቀድሞ የጥይቱን ላጭ ይስባል የሚል ሆኗል። ጉዳዩ እዚህ ጫፍ ላይ ደርሷል። በዚህ መሃል ሰሞነኛውን የኢሳያስ አፈወርቂን ፉከራና ሽለላ መና የሚያስቀር ሐቅ ከአስመራ ሾልኮ ወጥቷል። በኢትዮጵያና በኤርትራ መካከል ውዝግቡ በከፍተኛ ደረጃ በተወጠሩበት በአሁኑ ወቅት ጦርነቱ ከተነሳ ኤርትራ ልትቋቋመው አትችልም ሲል አውስትራሊያው ጸሐፊ አስነብቧል። እውነታውን ከመቀበል ይልቅ ቅዠታቸውን የሚያምኑት የሻዕቢያ ሰዎች ይህን ማሳሰቢያ ልብ ይላሉ ተብሎ ባይጠበቅም ጸሐፊው ግን አስመራን እግር እስከ ራሷ በመቃኘት ሐቁ ይሄ ነው ተጠንቀቁ ብሏል። በቅርቡ በኤርትራ ጉብኝት ማድረጉን የገለጸው በአውስትራሊያ ሞናሽ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆነው ዊሊያም ጉሌይ ዛሬ በኮንቨርሴሽን ድረገጽ ላይ ባወጣው ጽሑፍ በአፍሪካ እጅግ ጭቆና በሰፈነበትና ከመንግስት መገናኛ ብዙሃን ውጭ የተለየ ሚዲያ በሌለባት ኤርትራ አንዳንዶች በድፍረት የፖለቲካ አስተያየት ቢሰጡም ብዙሃኑ ግን ዝምታን መምረጡን ተመልክቻለሁ ብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብ ዙሪያ እያስፈራሩና የህልውና ጉዳይ አድርገው እያቀረቡ ነው የሚለው ዊሊያም የተፈጠረውን ታሪካዊ ስህተት እናርማለን ሲሉ ተናግረዋል ሲል ስለ ውዝግቡ ባቀረበው ዘገባ አትቷል። በአፍሪካ ቀንድ ሌላ ዙር ጦርነት ከተነሳ በዓለም ከፍተኛ ጭቆና ለበረታባት ሀገር እጅግ አውዳሚ ሊሆን እንደሚችል
ኤርትራንም በሚያሳስብ አርዕስት ጽሑፍ ያሰፈረው የሞናሽ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዊሊያም ጦርነቱ ከተጀመረ ከሁለቱ ሀገራት ባሻገር በአፍሪካ ቀንድ ያልተጠበቁ ሁኔታዎችን እንደሚያስከትል በማሳሰብም ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ለመከራ ሊጋለጥ ይችላል ሲል አስነብቧል። አስመራ እንዲህ ያለ ጆሮን ጭው የሚያደርግ እውነታ በተሰማበት በዚህ ዕለት ደግሞ ጄኔራል አበባው ታደሰ ከተፉበት ተከስተው ካሁኑ መዘጋጀት አለብን ሲሉ አሳስበዋል። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይ ታይተዋል። ስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ካሁኑ መዘጋጀት አለብን ብለዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁም ራሱን ማዘጋጀትና በሙያም መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክት አስተላልፈዋል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታገዘ መሆኑን በማንሳት መፍጠን አለብን ማለታቸውን ዘግበን ነበር። በተመሳሳይ በዛሬው ዕለት ጄኔራል አበባው ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፈዋል። ጄኔራሉ ቀጥለው መገናኛ ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውንም የውጊያ ስምሪት ማሳም ከቶንም ቢሆን አይቻልም በማለት አክለዋል። ኢትዮጵያ የመጀመሪያ ሀገርነት እውቅና ከእስራኤል ባገኘችው ሶማሌላንድ ጉዳይ በተባበሩት አረብ ኤሚሬትስና በቻይና መካከል አጣብቂኝ ውስጥ መግባቷን ዘአፍሪካ ሪፖርት ዘግቧል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የባህር ጠረፍ ሊዝ ኪራይና የሀገርነት እውቅና ተግባራዊ ለማድረግ መቸገሯን ዘገባው ጠቅሷል። በሶማሌላንድ ጉዳይ በወዳጇ በተባበሩት አረብ ኤሚሬትስና ተጽዕኖ እያደረገ በመጣው ቻይና መካከል ባለው የዲፕሎማሲ ፍክክር እየተፈተነች ነው ተብሏል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በሁለቱ ታላላቅ የኢኮኖሚ አጋሮቿ በተባበሩት አረብ ኤሚሬትስና ቻይና መካከል ያለውን የጥቅም ግጭት ለማጣጣም ፈታኝ ሁኔታ ውስጥ መውደቋን ዘገባው አመላክቷል። የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ባላት ጥብቅ ወታደራዊና ኢኮኖሚያዊ ትስስር ምክንያት የኢትዮጵያን የባህር በር ፍላጎት ትደግፋለች። ኤሚሬትስ በምስራቅ አፍሪካ ጂኦፖለቲካዊ ተጽዕኖዋን ለማሳደግ ኢትዮጵያን ቁልፍ አጋር አድርጋ ቀይ ባህር ላይ ተፎካካሪ መሆን ትሻለች። ሌላ በኩል ቻይና በጅቡቲ ያላትን ግዙፍ የንግድና የወታደራዊ መሰረተ ጥቅም ላለማጣት እንዲሁም የሶማሊያን የግዛት አንድነት በመደገፍ ረገድ ካላት ጽኑ አቋም አኳያ ስምምነቱን በጥንቃቄና በጥርጣሬ እየተመለከተችው ትገኛለች። ቻይና የራስ ገዟን የሶማሌላንድን ሀገርነት ከራሷ ተገንጣይ ታይላንድ ጋር በማቆራኘት አጥብቃ የኮነነች ሲሆን የኢትዮጵያን የመግባቢያ ስምምነት ውድቅ ማድረጓም ይታወሳል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የቻይናን ግዙፍ የብድርና የመሰረተ ልማት ድጋፍ እንዲሁም የተባበሩት አረብ ኤሚሬትስን ወዳጅ በማጣትና ባለማጣት የተመሰረተ ሊሆን እንደሚችል ዘገባው አመላክቷል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸውን መራር ያደረገው ደግሞ ስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ነው። የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ሰሞኑን ወደ አሜሪካ ለስራ በሄዱበት ሞተው መገኘታቸው ተሰምተዋል። ዶክተር ለታ ባደሩበት ሆቴል ትናንት ሞተው መገኘታቸው የተሰማ ሲሆን ዩኒቨርሲቲው ከሰዓት ባወጣው መግለጫ ደግሞ የዩኒቨርሲቲው የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ከዚህ ዓለም በሞት ተለይተዋል ብሏል። አሟሟታቸውን በተመለከተ ግን ያልተጠበቀ ህይወት ህልፈት ከማለት ውጪ በዝርዝር አልተገለጸም። በፕሬዝዳንትነታቸው ዘመን ትውልድን ማብቃት በሚል መሪ ቃል የዩኒቨርሲቲውን ራዕይ ለማሳካት በትጋት የሰሩና ቁርጠኛ መሪ በዩኒቨርሲቲውም ሆነ በአካባቢው ማህበረሰብ ዘንድ አድናቆትን ያተረፉ መሪም ነበሩ ሲል ገልጿቸዋል። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ የዶክተሬት ዲግሪያቸውን ለመቀበል እንደነበር ተገልጿል። ሆኖም ለምረቃው ስነ ስርዓት በጉጉት ሲጠብቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተኙበት በድንገት ህይወታቸው አልፏል። ዶክተር ለታ ተስፋዬ ከጁን 2019 እስከ ኖቬምበር 2025 ለ6 ዓመታት ከ6 ወራት በደንቢ ዶሎ ዩኒቨርሲቲ በፕሬዝዳንትነት
አገልግለዋል። ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበር ይታወሳል። በተለይም እርሳቸው ተቋሙን በመሩባቸው ዓመታት አካባቢው በጸጥታ ችግር ውስጥ የነበረ ቢሆንም ዩኒቨርሲቲው የመማር ማስተማር ሂደቱን እንዳያቋርጥና ተቋማዊ ህልውናው እንዲቀጥል ከፍተኛ አመራር ብቃት ማሳየታቸው ይነገርላቸዋል። ከአመራርነት ሚናቸው ባሻገር ዶክተር ለታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስና ማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥልቅ የምርምር ክህሎታቸው የሚታወቁ ተመራማሪ ነበሩ። 3 የዶክተሬት ዲግሪያቸውን የመያዝ ዕቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታ ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ዜናውን ይበልጥ አሳዛኝ አድርጎታል። የቀድሞ የሥራ ባልደረቦቻቸውና ተማሪዎቻቸው ዶክተር ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በማውሳት ሐዘናቸውን እየገለጹ ይገኛሉ። የህልፈታቸውን ምክንያት በተመለከተ እስካሁን ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው የወጣ ዝርዝር መረጃ የለም። በመጨረሻም አያቶላ ፈገፈጉ፣ ለትራምፕ እጅ ሰጠዋል። ነገሩ ከቁጥጥር ከወጣ ወደ ራሻ ሊኮበልሉ ይችላሉ የተባሉት አያቶላ አሊ ካማኒ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉን መርጠዋል። ዛሬ አመሻሹን ከቴህራን በወጣ ጥብቅ መረጃ የኢራን ባለስልጣናት የትራምፕን ማስጠንቀቂያ በመስማት ሰልፈኞችን መግደል ማቆማቸው ታውቋል። ይህንን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹለው የነበሩት የአሜሪካ ሚሳኤሎች ወደ ሰገባቸው ተመልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተጨማሪ ተቃዋሚዎችን የመግደል እቅድ የላትም ቢሉም ቴህራን በመንግስት ተቃዋሚ ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካን ለመውሰድ የዛተችውን እርምጃ ስለመቅረቱ ግን አልገለጹም። ረቡዕ ዕለት በዋይት ሃውስ ንግግር ያደረጉት ትራምፕ በኢራን ግድያ እየቆመ መሆኑንና ግድያ ለመፈጸም እቅድ እንደሌለ አስተዳደራቸው በአንድ ጥሩ ባለስልጣን እንደተነገረው ገልጸዋል። ትራምፕ ጋዜጠኞች ለተነሳላቸው ጥያቄ ምላሽ ሲሰጡ ይህንን መረጃ የሰጣችሁ በሌላው ወገን ያለ በጣም ጠቃሚ ምንጭ እንደሆነ ተናግረዋል። ይህ መረጃ እውነት ይሆናል ብለው ተስፋ እንደሚያደርጉም አክለዋል። ታህሳስ ላይ የጀመረው የኢራን ተቃውሞ የተቀሰቀሰው የሀገሪቱ ገንዘብ አቅም በከፍተኛ ደረጃ መውደቁን ተከትሎ ነበር። ይሁን እንጂ በተለያዩ ግዛቶች በፍጥነት የተስፋፋው ተቃውሞ የኢራን ሃይማኖታዊ አገዛዝ ላይ የቅቡልነት ቀውስ ፈጥሯል። ትራምፕ የኢራን መንግስት ተቃዋሚዎችን የሚገድል ከሆነ እጅግ ጠንካራ እርምጃ እንደሚወስዱ ዝተው ነበር።